ክፍል 1 የጸሐፊው ማስታወሻ። ይህ ችቦ በሚል ርዕስ የቀረበው ስድስተኛ መጽሐፌ ቀደም ሲል ሰበዝ በሚል ርዕስ ካሳተምኩት መጽሐፌ በይዘትም በቅርጽም ተመሳሳይ ሲሆን ሰበዝ ቁጥር 2 ያላልኩት ከዚያ የሚቀጥል ታሪክ ስለሌለው ነው። ችቦ ማለት ቀጫጭን እንጨቶች ባንድ ላይ ታስረው ብርሃን እንዲሰጡ ወይም ደመራ ለመለኮስ የሚዘጋጅ ማለት ነው። እያንዳንዳቸው ቀጫጭን እንጨቶች በራሳቸው የሚነዱ ቢሆንም አንድ ላይ ታስረው ሲቀጣጠሉ ግን ትልቅ ብርሃን ከመሆን አልፈው በወፍራም እንጨቶች የተዘጋጀውን ትልቅ ደመራ መለኮስና ማቀጣጠል ይችላሉ። እንደዚሁም በዚህ መጽሐፍ የተካተቱት እውነተኛ ገጠመኞችን ተንተርሰው የቀረቡት አጫጭር ታሪኮች ለየራሳቸው መልእክት ቢኖራቸውም ሲሰባሰቡ ደግሞ አንድ ትልቅ የሞራል የሥራና የመማሪያ ብርሃን ያበሩ ይሆናል። እንዲያም ሲል ትልቁን የእውቀትና የእድገት ደመራ ያቀጣጥል ይሆናል በሚል ተስፋ ነው። በተረፈ በማንኛውም ዕድሜ ላይ ያሉ በየትኛውም የሙያ ዘርፍ የተሰማሩ እንዲሁም የትኛውንም ሃይማኖትና ርዕዮተ ዓለም ለሚከተሉ ሁሉ ቢያነቡት ይጠቅማል ብዬ አምናለሁ። መልካም ንባብ። ደራሲው ዶክተር አለማየሁ ዋሴ እሸቴ። ከአልፕስ ተራሮች ግርጌ። የዶክትሬት ተማሪ ሆኜ ባጊንገን ዩኒቨርሲቲ ኔዘርላንድስ ትምህርት ስጀምር ፕሮፌሰሬ የሚጠበቅብኝን ሲያብራራ ለጊዜው ግር ብሎ ነበር። የተለመደውን ኮርስ ወስዶ አጥጋቢ ውጤት ማምጣት፣ የመመረቂያ ምርምር ፕሮፖዛልና ተግባር ሰርቶ በገምጋሚዎች ያለፈ የምርምር ውጤት ማሳተም ብቻ መስሎኝ ነበር። ተጨማሪዎቹ በሀገራችን የትምህርት ስርዓት ብዙ ትኩረት የማንሰጣቸው ነበሩ። በዩኒቨርሲቲው ካሉ የድህረ ምረቃ ተማሪዎች በተደራጀ የአቻ ውይይት ወይም ፒር ግሩፕ ዲስከሽን አባል ሆኖ መሳተፍ፣ ማስተማርና ተማሪዎችን ማማከር፣ ዓለም አቀፉ የሳይንስ ኮንፈረንሶች ላይ የጥናት ወረቀቶችን በማቅረብ መሳተፍ፣ የምርምር ሥራ በሚያካሂዱ ተቋማት የሥራ ልምምድ መውሰድና ከዚህ በፊት የተሰሩ የምርምር ጽሑፎችን በደንብ ማንበብ ነበሩ። ወደ ዋናው ጉዳይ ከመሄድ በፊት አንዳንድ ጉዳዮችን ዘርዘር ማድረግ ለአንባቢ ጠቃሚ ይመስለኛል። የአቻ ውይይት ወይም ፒር ግሩፕ ዲስከሽን በተለያዩ ርዕሰ ጉዳዮች በየ15 ቀናት የሚደረግ ውይይት ነው። ስለ ዩኒቨርሲቲው ተማሪዎች መብት፣ ስለ አየር ንብረት ለውጥ፣ ሌላም ሊሆን ይችላል። መጀመሪያ አካባቢ ታዲያ እኔ ከየትም የመጣ ተማሪ መብቱ ተከበረ አልተከበረ ምን አገባኝ፣ የመጣሁበትን ጨርሼ ዲግሪዬን ይዤ መመለስ ነው እንጂ እያልኩ አቅማማ ነበር። ኋላ ላይ ግን በራስ መተማመን የሚፈጥር ተግባቦትን የሚያሻሽል ሆኖ አገኘሁት። ለማንኛውም እያንዳንዱ ተሳትፎ ተለቅማ ነጥብ ወይም ክሬዲት አውር ይያዝላታል። በማስተማርና በማማከር ላይ መሳተፍ የሚለው ግን የእኛን ሀገር የኦርቶዶክስ ቤተክርስቲያን ስልት የተከተለ ይመስላል። የአብነት ትምህርት ቤቶች ውስጥ ማንም ተማሪ ከበላዩ እየተማረ የበታቹን ማስተማር ግዴታው ነው። ንባብ የዘለቀው ፊደል ያስጠናል፣ ዜማ የዘለቀው ንባብ ያስጠናል እያለ ወደ ላይ ያድጋል። የተማሪነት ትምህርቱን ሲጨርስ መምህርነትን ጭምር ተክኖ ይወጣል። ከዚህ በፊት የተሰሩ የምርምር ሥራዎችን ማንበብ ወይም ሌክቸረር ሪቪው ልዩ ትጋትን ይሻል። ጀማሪ ተመራማሪ ሁልጊዜ ሁሉም ነገር ያልተመራመረ ያልታወቀ ይመስለዋል እንዲባል ማንኛውም ምርምር ከመጀመሩ በፊት ከዚያ ቀደም የተሰሩትን በትጋት መመርመር ዕውቀትን ያሰፋል፣ ክፍተትን ለመለየትም ይረዳል። ታዲያ የኛ ፕሮፌሰር ተማሪዎቹ የሚያነቡትን የምርምር ወረቀት ወይም ጆርናል ኮፒ አድርገን ልዩ ሐሳብ ያለበትን በማቅለም ለእርሱ እንድናቀርብ ያዘን ነበር። ለምን እንደሆነ ስንጠይቀው እርሱም ማንበብ ስለሚፈልግ እንደሆነ ይነግረናል። እውነታው ግን በትክክል ማንበባችንን ለማረጋገጥ ነበር። ከላይ እንደተገለጸው ሁሉንም ለማሟላት በማደርገው ጥረት መሰረት ወደ ተራራማው ሀገር ስዊዘርላንድ በመሄድ በርን ዩኒቨርሲቲ የመስክ የምርምር ማዕከል ውስጥ ለአንድ ወር እንድሰራ ተመቻችልኝ። የቪዛ ጣጣይን ጨርሼ በአውሮፓ የበጋ ወራት ማብቂያ ነሐሴ አጋማሽ ላይ ከኔዘርላንድስ በባቡር ተሳፍሬ ጀርመንን አቋርጬ ስዊዘርላንድ ዋና ከተማ በርን ደረስኩ። በተሰጠኝ አድራሻ መሰረት በርን ዩኒቨርሲቲ ግቢ ደርሼ ደብዳቤን አቀረብኩ። ቀልጣፋዎቹ የፋካልቲ ሰራተኞች የምርምር ማዕከሉ የሚገኝበትን ስፍራ ከሚጠቁሙ መረጃዎች ጋር የባቡር ትኬት ሰጥተው ወደዚያ እንድጓዝ ባቡር ጣቢያ ወስደው አሳፈሩኝ። ከበርን ከተማ ረፋዱ ላይ ተነስቼ
የሰሜን ኢትዮጵያ መልክዓ ምድር የሚመስለውን ተራራማውን ውብ የስዊዝ መልክዓ ምድር እያደነኩ በአልፕስ ተራሮች ግርጌ ሸለቋማ ስፍራ ተከትሎ ባቡሩ ከተጓዘ በኋላ ዋሳ ከምትባል ትንሽ ከተማ ሲደርስ ከባቡሩ ወረድኩኝ። ቀደም ብሎ በተነገረኝ መሰረት የምርምር ጣቢያው ኃላፊ ዶክተር ዞፊል ከሌሎች እኔን መሰል ተማሪዎች ጋር ሲጠብቁኝ ደረስኩ። አንደኛዋ የስዊስ ተወላጅና የበርን ዩኒቨርሲቲ የዶክትሬት ተማሪ ስትሆን ሳራ ትባላለች። ሁለተኛዋ ከኔዘርላንድስ ዋግኒገን የመጣችው ሚኬል የምትባል የደች ተወላጅ ስትሆን ሶስተኛው ደግሞ አሁንም ከኛው ዩኒቨርሲቲ ዋግኒገን የመጣው ታንዛኒያዊ አልፍሬድ ይባላል። አልፍሬድና ሚኬል የማስተርስ ተማሪዎች ሲሆኑ እኔና ሳራ የዶክትሬት ተማሪዎች ነበሩ። ዶክተር ዞፊል በሚሾፍራት የመስክ መኪና ተጭነን ሸለቋማዋን ስፍራ ትተን ከአልፕስ የተራራ ሰንሰለቶች ባሻገር ያለውን አነስተኛ የተራራ ሰንሰለት ዳገት መውጣት ጀመርን። የሀገሩ የወይን ሀገር ነው። እጅግ ተራራማና ተዳፋት ቢሆንም በኮንክሪት በተሰሩ ዳጎች ወይም እርከኖች መሬቱን እንዲረጋ ተደርጎ ላይን የሚያሳሳ ወይን በቅሎበታል። በወይኑ እርሻ መካከል አልፎ አልፎ የገበሬዎች መኖሪያ ቤቶች ይታያሉ። እጅግ ጽድት ያሉ የዘመኑ ቪላዎች ናቸው። ዳገቱን ተከትለን ለ40 ደቂቃ ያህል እንደተጓዝን አንድ አነስተኛ ከተማ ደረስን። ከተማዋ መካከል ላይ ትልቅ ካቴድራል አለ። ሱፐርማርኬትና ፖሊስ ጣቢያ ቢጤም አላት። ዶክተር ዞፊል መኪናችንን እዚህ ነው የምናቆመው፣ ከዚህ በላይ በእግር ነው የምንሄድ፣ በየሳምንቱ ቅዳሜ እየመጣችሁ አስቤዛ ከዚህ ትገዛላችሁ ብሎ ወደ ሱፐርማርኬት ወሰደን። የሳምንቱን ቀለባችንን ገዝተን ተከፋፍለን ተሸክመን እንደገና ዳገቱን መውጣት ጀመርን። ተራራው ቃጭል የታሰረላቸው ላሞች አልፎ አልፎ የሚረግጡበት ስፍራ አለው። ደንም አለው። ኩለል ያለ ውሃ የሚፈስባቸው አፍላጋት ከዚህም ከዛም ይታያሉ። 40 ደቂቃ ያህል ከተጓዝን በኋላ ከምርምር ጣቢያው ደረስን። የጥንት የስዊዞች ቤት ነው። ግድግዳው በድንጋይ ተሰርቶ ጣሪያው በሰቀላ መልክ ከጣውላ የተሰራ ነው። ቤቱ 3 ክፍሎች አሉት። አንደኛውና ሰፊው ሳሎኑ መመገቢያም ምግብ ማብሰያም ሲሆን ሁለተኛው መኝታ ቤት ነው። 2 ተደራራቢ አልጋዎች ማዶ ለማዶ ይታያሉ። ሶስተኛው ክፍል የመስክ ላብራቶሪ ሲሆን ልዩ ልዩ ዕቃዎች ሞልተውታል። ከቤቱ ጀርባ መጸዳጃ ቤት ያለ ሲሆን ሻወር መውሰጃም አለው። ውሃው በ2 ገጽ ጥቁርና ነጭ መልክ ባለው ፕላስቲክ ተሞልቶ ከዋናው ቤት ይሰቀላል። ሞቅ ባለ ውሃ ለመታጠብ ሲፈለግ በጧት የፕላስቲኩን ጥቁር ቀለም ያለውን ገጽ ወደ ፀሐይ አቅጣጫ ማድረግ ነው። ዶክተር ዞፊል እንደደረስን ስለ ክፍሎቹና አንዳንድ ጉዳዮች ገለጻ አደረገልን። ራት በጋራ ሰርተን በጋራ እየተመገብንና የስዊዝ ወይን እየጠጣን እጅግ ትሁቱና ቀልድ አዋቂው ዶክተር ዞፊል ሲያስቀን አምሽቶ የመኝታ ሰዓት ደረሰ። ነገ ሥራ ስለምንጀምር ብናርፍ መልካም ነው ተባለና ወደ ጋራ መኝታ ቤታችን ገባን። መኝታ ክፍላችን እንደገባን ሴቶቹ ተሽቀዳድመው የአልጋ ድልድል አደረጉ። አልፍሬድ ማዶ ካለው ተደራራቢ አልጋ ከስር፣ ከላይኛው ላይ ሚኬል፣ ማዶ ካለው ደግሞ ከታች ሳራ፣ ከላይ እኔ እንድንሆን ተደለደልን። ዶክተር ዞፊል ቀደም ብሎ እንደነገረን መሃል ወለል ላይ አንጥፎ መተኛት እንደሚመቸው ነግሮን የመኝታ ከረጢቱን ዘረጋ። የሚገርመው ሴቶቹ ቀደም ብለው እንደተመከሩ ሁሉ ድልድሉን በአንድ ጊዜ ነበር ያሳወቁት። This is perfect ያለች ሳራ ሚኬል ድልድሉን ስትናገር። ድልድሉ ምንም አይነት የሴትና የወንድ መልክ እንዳይዝ አስበው ያደረጉት ነበር። ሁሉም ሴቶች ከታች ወይም ከላይኛው አልጋ እንዳይባል አልፍሬድ ከታች እኔ ከላይ ስንሆን፣ ነገር ግን የደለደሉን በተለያየ አልጋ ከሴቶቹ ጋር ነበር። ወዲያው ሴቶቹ እኛን 3ቱን ወንዶች ከምንም ሳይቆጥሩን ልብሳቸውን ማውላለቅ ጀመሩ። ጡት ማስያዣና ፓንት ሲቀር ከፊታችን አውልቀው ፒጃማቸውን እየተቀላለዱ ለበሱ። በቃ እኛ ወንዶች ከወንዶች ዶርም እንደምናደርገው ማለት ነው። እውነት ለመናገር እኔ ምንም አላስጨነቀኝም ወይም አላደናገረኝም ነበር። አልፍሬድ ግን ካልጋው ጠርዝ ላይ ቁጭ ብሎ በጣም ግራ እንደተጋባ ይታወቅበት ነበር። አልፍሬድ ተኛ እንጂ አለችው ሚኬል። ከላይኛው አልጋ ዘላ ወጣችና አንሶላውን ገልጣ እየተኛች። አልፍሬድ እያጉተመተመ ከስረኛው አልጋ ቁጭ እንዳለ ፈዞ ቀረ። ጃማ ለመቀየር ፈልጎ ግራ እንደገባው ያስታውቃል። እኔ የራሴን ቀይሬ ከላይ ወጥቻለሁ። ሳራ የኔን አልጋ ከታች ወደ ላይ በእግሯ እየገፋች ጎረቤት ማንኮራፋትና መፍሳት የለም እሺ ያለችኝ። ከታችም እንደዚህ ይከበር አልኳትና ተሳሳቅን። አልፍሬድ ልብስ ለመቀየር መቸገሩን የተረዳው ዶክተር ዞፊል
አልፍሬድ መብራቱ ይጥፋል እንዴ አለው። አሁንም አልፍሬድ እግተምትሙ ዝም አለ። ወዲያው ሴቶቹ አይጠፋም አሉ። ከኛ መሃል ልብስ ለመቀየር ለምን ያፍራል አሉና ጭራሽ ጫና ፈጠሩበት። ግድ የለም የባህል ጉዳይ ሊሆን ይችላል አለና ዶክተር ዞፊል መብራቱን አጠፋው። መብራቱ እንደጠፋ ሳራ አልፍሬድ አይሲዩ አልፍሬድ አዩ አለችው። ሁላችንም ተሳሳቅን። ድካም ስለነበረ በእኔ በኩል ብዙም ሳልቆይ እንቅልፍ ወሰደኝ። ጠዋት ተነስተን ሳንዱች ቢጤ ሰርተን እንደየምርጫችን በሻይና በቡና አወራርደን ወደ ዶክተር ዞፊል የምርምር ስፍራ ስናመራ አልፍሬድ ጠቀሰኝና ወደ ኋላ ቀረት ብለን ማውራት ጀመርን። እኔ በዚህ ሁኔታ እዚህ መቆየት አልችልም አለኝ። ምን ነው እንዴት አልኩት። እንዴት ቢንቁን ነው ከፊታችን ልብሳቸውን ያውለቁት? በተለይ እኔ ደግሞ ከላይ ላይ እንደተኛችን የምቆጥረው አለኝ። ምን ችግር አለው? በቃ ሲያወልቁ አትያቸው። በዚያ ላይ ከላይ ላይ ሳይሆን ከላይ ካለው አልጋ ላይ ነው የተኛቸው። ምን አስጨነቀህ አልኩት። በፍጹም ይሄ ንቀት ነው። እኔ እንደሚመስለኝ ራሳቸውን የሚቆጥሩት እንደ ሴት ሳይሆን እንደ ሳይንስ ሰው ነው። በእነርሱ እሳቤ ደግሞ ሳይንስ ጾታ የለውም አልኩት። ምን ማለት ነው? የማይመስል ነገር ነው አንተ ደግሞ አለና ተቆጣ። እንግዲህ ያለነው አውሮፓ ነው። የሴቶች መብትና እኩልነት የተከበረበት ነው አልኩት። የኛ መብትስ እንዴት ነው ሴት ልጅ በምሽት ከፊቴ ቆማ ልብሷን የምታወልቅ? እዚህ የመጣነው እኮ የባህል ለውጥን ጭምር ለመረዳት ስለሆነ በቃ ትምህርት አድርገው ሰደው አልኩት። ትምህርት ዛሬ ጭራሽ እንቅልፍ አልወሰደኝም። አስር እየተገላበጠች አብሬ ስገላበጥ ነው ያደርኩት አለ። እንዲህ እየተጨቃጨቅን ዶክተር ዞፊል ወደ አንድ የተከለለና የተለያየ ቁመት ያላቸው ዛፎች ያሉበት ስፍራ ደረስን። የምርምር ጣቢያው የበርን ዩኒቨርሲቲ ነው ቢባልም በዋናነት ጣቢያውን የምርምር ጣቢያ ያደረገው ዶክተር ዞፊል ነው ማለት ይቻላል። የተለያዩ የምርምር መሳሪያዎች ዛፎች ግንድ ላይ፣ ቅርንጫፎቻቸው ላይ ወይም መሬት ላይ ተተክለው ይታያሉ። ዋናው የምርምር ትኩረት ወይም ትሪ ሳይኮሎጂ የሚባል ሲሆን ውሃና ማዕድን ከመሬት በስራቸው ተመጥቶ ወደ ምግብ ማዘጋጃ ቅጠላቸው የሚያደርገውን ጉዞ፣ ከዚያ በኋላ የምግብ ዝግጅት ሂደትን ከተዘጋጀ በኋላ ተመልሶ ወደ ግንድና ስር የሚያደርገው ጉዞ ላይ አተኩሮ ይመራመራል። የሰው የደም ግፊት ክንድ ላይ በሚታሰር መሳሪያ እንደሚታወቅ ሁሉ ክንዳቸው ላይ የሚታሰር መለኪያ ፈልስፎ በዛፎች አካል ውስጥ የምግብና የንጥረ ነገር እንቅስቃሴን ማወቅ ችሏል። ዛፎች ከመሬት በታችና ከመሬት በላይ የሚያደርጉትን የእድገት ምጥጥል ላይም ምርምር ያደርጋል። ዶክተር ዞፊልን ከብዙ ተመራማሪዎች ለየት የሚያደርገው የምርምር መሳሪያዎቹን አብዛኛዎቹን የሚፈበርካቸው ወይም የሚያዘጋጃቸው ራሱ መሆኑ ነው። ከእጽዋት ሳይንስ በተጨማሪ የኤሌክትሮኒክስ ዕውቀት ስላለው ለሌላ ጉዳይ የተሰሩ መሳሪያዎችን ለእጽዋት ምርምር እንዲሆኑ አድርጎ አዘጋጅቷቸዋል። መመራመሪያውን ራሱ በማዘጋጀቱ የራሱ የሆኑ የምርምር ውጤቶች ማስመዝገብ ችሏል። በዚህም እጅግ ውድ የሚባል የጥንታዊውን የስዊዞችን አሰራር የተከተለ ገጠር ውስጥ ቪላ መገንባት የቻለና የራሱን ዓለም የፈጠረ ሳይንቲስት ነው። ዝርዝር የምርምር ፕሮጀክቱንና የእያንዳንዱን መሳሪያ አሰራር በቀላል መንገድ ሲያስረዳን ቆየን። አንድ ያስገረመኝ ጥያቄ እኔ ያነሳው፣ ይህን ሁሉ ውድ መሳሪያ ያለ ጠባቂና ጠንካራ አጥር እዚህ ተራራ ላይ ማስቀመጥ ለሌባ አያጋልጥም አልኩት። እዚህ አካባቢ እንኳን ሌባ የለም። የምርምር ሥራ እንደሆነ ስለሚታወቅ ማንም አይተናኮልም። ይልቁንም ዋናው ችግር አይጦች ናቸው። እነሱ በየጊዜው ኬብሎችንና ገበሮችን ስለሚቆራርጧቸው በምርምሩ ላይ ብዙ ጉዳት ያደርሳሉ አለኝ። እንኳን ሜዳ ላይ ያለ ውድ መሳሪያ ይቅርና ከተማ ውስጥ የተዘረጋ የስልክና የኤሌክትሪክ ሽቦ ከሚሰረቅባት ሀገር በመምጣቴ ጥያቄ አስገራሚ ሆነም። ገለጻው ካበቃ በኋላ የኛ ሥራ ተነገረን። እጽዋት ከመሬት በላይና ከመሬት በታች ያላቸው አጠቃላይ አካላዊ ንጽጽር ሞዴል ለመስራት ነበር። ዋናው ሥራ ተለይተው የተሰጡን ከ1 ሜትር እስከ 2 ሜትር ቁመት ያላቸውን ታዳጊ ዛፎች እስከ ሙሉ ሥራቸው ቆፍሮ ማውጣትና ከመሬት በላይና በታች ለይቶ ወደ ላቦራቶሪ መውሰድና የልኬት ትንተና መስራት ነበር። ከላይ ያለውን መግዞ መውሰድ ብዙ አይከብድም። ችግሩ ከመሬት በታች ያለውን አካላቸውን ቁርጥራጭ ሳይቀር እስከ መጨረሻው ድረስ ሥራቸውን ቆፍሮ ማውጣት ነበር። በዚህ ሥራችን በመጀመሪያው ቀን ውሎ የመጨረሻው ደካማና አቅመ ቢስ እኔ ሆኜ ተገኘሁ። ጠዋት ወደ ሥራ ስንሄድ አልፍሬድ እንዳኮረፈ ሁሉ ወደ ማታ ወደ ቤት ስንመለስም በተራዬን ያኮረፍኩ። ምን ነው አለኝ አልፍሬድ። እንዴ እኔ እኮ ከሀገሬ ወጥቼ ወደ አውሮፓ የመጣሁት ተራራ ልቆፍር አይደለም ወይም ጉልጭማ ላወጣ አይደለም፣ ዶክትሬት ዲግሪ ለማግኘት እንጂ ያልኩት በንዴት። እንግዲህ ይሄ ትምህርቱ አካል ሆነ ምን ይደረጋል? እኔ ችግሬ አይደለም ከነዚህ ባለጌ ሴቶች ጋር እንዴት እንደምዘልቅ ነው እንጂ አለኝ።
አሁን ሁለታችንም እዚያ ላለመቆየት የየራሳችንን ምክንያት ፈጠርን ማለት ነው። ማታ እኔ ድካምና ብስጭት ስለነበረብኝ ምሽቱን አኩርፌ ቀድሜ ተኛው። አልፍሬድ ትንሽ ሲያወራ አምሽቶ መኝታ ክፍል ሲገባ እንደገና ጎርቤው ሳይመጣበት አልቀረም። ጠዋት ቆፍረን ያመጣናቸውን ታዳጊ ዛፎች ለላብራቶሪ ምዘናና ልኬት ማዘጋጀት ጀመርን። ቀኑን ሙሉ ይህንኑ ሰንዘራዋለን። በሚቀጥለው ቀን እንደገና ወደ ቁፋሮችን ተጓዝን። እንደገና ብስጭት ጀመረኝ። እጄ መዳፍ በመጀመሪያው ቀን ቀልቷል። ስራውን እንዳልወደድኩት የተረዳው ዶክተር ዞፊል እኔ ወደምቆፍርበት ጠጋልና አለማየሁ በስራው ደስተኛ አትመስልም። ምን ነው ችግር አለ አለኝ። ኧረ ችግር የለም አልኩ። ለምን እንደዚህ እንዳልኩ ግን አልገባኝም። በራሴ ተናደድኩ። የተለመደው የልዩንታ ይሆናል አልመሰለኝም አለኝ። አይ በአገሬ ብዙም ቆፍሬ አላውቅም እና ትንሽ ስራው ስለከበደኝ ነው አልኩት። ስራው ስለከበደ ነው ወይስ ስላልወደድከው አለኝ። ሲናገር እንደ ቅርብ ሰው በትህትናና በፈገግታ ነው። መቆፈር ድሮስ ምን ይወደዳል አልኩና በልቤ እኔ እንጃ አልኩት። እኔ እንደሚመስለኝ ስላልወደድከው ነው። አለመቻልና የሥራ መክበር ችግር የለውም። የአቅምህን ያህል ብቻ ትሰራለህ። በየቀኑ እየበረታ እያሻሻልክ ትሄዳለህ። ችግሩ ግን የማትወደው ከሆነ ነው። እንደዚያ ከሆነ ደግሞ በየቀኑ እየደከምክ እየተጎዳ ትሄዳለህ አለኝ። እንደምንም አምጬ ቁፋሮውን ልወደው አልችልም አልኩት። ከመሆኑ ስታንድ አፕ በልተንስ አለኝ በእጁ ወደ ላይ እንድነሳ እያመለከተኝ። ተንበርክኬ አፈሩን ስዝቅ ከነበረበት ተነስቼ ስቆም ግራ እጁን ግራ ትከሻዬ ላይ አድርጎ ትኩር ብሎ እየተመለከተ ልብ ብለህ ስማኝ አለማየሁ አለና አንተ የደን ባለሙያ ነህ። በዚህ መስክ ደግሞ ትልቁን ዲግሪ ልታገኝ እየተዘጋጀ ነው። ሙያ የተመሰረተው በዛፎች ላይ ነው። እድሜ ዘመንህን የምትጠራበትን ሙያ ያሰጡህ የዛፎች በዚህ ምድር መኖር ነው። የሙያ መሰረቶች ናቸው። እነርሱ ላንተና ለኔ ብርቅዬ ፍጥረቶች ናቸው። ስለነርሱ ከማወቅ በፊት ልትወዳቸው ግድ ነው። ቀጥሎ ስነ ፍጥረታቸውን ለማወቅ ትጥራለህ። በመውደድ ለማወቅ ስትጥር ደግሞ የእውቀትን ሂደቱንም ትወደዋለህ። አሁን የምንቆፍረው የምንወዳቸውን ዛፎች ተጋድሏቸውን ለማወቅ ነው አለ በእርጋታ ግን በጥልቅ ስሜት። ቀጠለና ደግሞ አየሁ አንተ በዶማና ካፋ ለመቆፈር ያለከመህ መሬት እነርሱ ኳሳቸውን ገብረው ሰርስረው ሰንጥቀው ያለፉት ነው። በዚህ ድካማቸው የተፈጥሮ ሚዛንን ይጠብቃሉ። በጎርፍ የአፈር መከላትን፣ የመሬት ሙቀትና የአየር ብክለትን ይከላከላሉ። ተፈጥሮ በሰጠቻቸው ጸጋ ለምድሪቱ በረከትና ልብስ፣ ጌጥና ውበት ናቸው። እናንተ ደግሞ በሰው ልጆች ዓለም እነርሱን ወክለን ስለ እነርሱ ጥቅምና ግርማ የምንናገር ባለሙያዎች ነን። እና መሬት የምንቆፍረው በላብራቶሪ የምንርመጠመጠው የእነርሱ ሙሉ ወኪል ለመሆን ነው። አንተ ትላንት የደከምከውን ድካም ያ ታዳጊ ችግኝ ለ2 ዓመታት ደክሞታል። ይህን ድካማቸውን ስትረዳ ያላግባብ ሲጨፈጨፉ ህመሙ ይሰማሃል። እንደ መምህር የኔን ሥራ ይህንን የተፈጥሮ ህመም ወደ እናንተ ማጋባት ነው እንጂ እናንተም በቁፋሮ ለማድከም አይደለም አለና ፍርጥም ብሎ እውነተኛ ሜካኒካል መሐንዲስ የመኪና ሞተር ሲጨነቅ አብሮ ይጨነቃል። እውነተኛ ሐኪም ማሙን ሲጨነቁ አብሮ ይጨነቃል። እኛ የደን ባለሙያዎችም ተፈጥሮ ስትራቆት አብረን የተራቆትን ያህል ሊሰማን ይገባል። ያ እንዲሆን በምርምራችንም በፍተሻችን የእጽዋትን ጥበብና ድካም፣ ተጋድሎና ሚስጥር በስሜትም በአካላዊ ድካምም እንጋራቸዋለን። እናም ክብርህ እየተነካ አይደለም፣ በከንቱ እየደከምንም አይደለም። ይልቁንም የዛፎችን ድካም እየደከምክ መሆኑን አስብ። ወደ ሙያ ዘልቅህ እየገባም እንደሆነ ተረዳ አለኝና ትከሻዬን መታመት አድርጎ ወደ ሥራ አለኝ። እውነት ለመናገር አጉል ትምክህቴ ሲሟሽሽ ሐሳቤም ሲቀየር ይታወቀኝ ነበር። ለዚህ ደግሞ ያጋለጠኝ የመጣሁበት ሽምደዳ ላይ ያተኮረ ተግባር የሌለው የትምህርት ስርዓት እንደሆነ ይሰማኛል። ግብርና ተምረን ገጠርና ጭቃ የምንጠየፍ፣ እንስሳት ሳይንስ ተምረን ዶሮ የምንጠላ፣ አዛባ የምንጠየፍ፣ ሜካኒካል ኢንጂነሪንግ ተምረን ግሬስ የምንጠየፍ ሆነናል። እንደ እውነቱ ግን ሕግ ተምረን ጭቅጭቅ ከጠላን፣ ሕክምና ተምረን በሽተኛን ከተሰቀቅን ሙያው ስሙ እንጂ ተግባር ውስጥ የሌለ መሆኑን ያመለክታል። የምንቆፍረው የበለጠ ባለሙያ ለመሆን ነው የሚለው ሐሳብ ደጋግሞ ያቃጭልብኝ ጀመር። ጥሩ አስተማሪ ሲገኝ ትምህርት ጥሩ ነው፣ ሰውን ያንጻል። እጽዋት ውሃን ከጥልቁ ፓምፕ የሚያደርጉ፣ ማዕድናትን ከከርሰ ምድር አንጥረው ለይተው የሚያወጡ፣ የፀሐይ ብርሃንን ሞገዱን ለይተው ሰብስበውና አየርን መርጠው መጠው ኃይልን በኬሚካል መልክ አዘጋጅተው
ለፍጥረታት ምግብ ይሆን ዘንድ የሚያበረክቱ ተአምረኞች ናቸው። እነዚህን ተአምራዊ ፍጥረቶች ለማወቅ ከሆነ እንኳንስ ቁፋሮ ሌላስ ቢሆን አልኩ። የዶክተር ዞፊል ስሜት ተጋብቶብኝ ከዚያ በኋላ የእጅ መዳፍ በቁፋሮ ቢፈነዳም የቁፋሮና የላብራቶሪ ምርምር ቀሪ ቀናቶች እጅግ አስደሳች ሆነል። ዶክተር ዞፊል መሳሪያዎች የሚሰጡትን ንባብ ይዞ ሲያብራራ ደግሞ በቃ እያንዳንዱ ዛፍ ትልቅ ፋብሪካ መሆኑ ግልጽ ነበር። ጥሬ አቅራቢው፣ ምግብ አዘጋጁ፣ አጓጓዡ፣ ጥበቃ አድራጊው፣ መልእክት አስተላላፊው፣ ምግብ አከማቹን የእጽዋት ክፍልና አሰራር በዓይነ ሕሊና እንዲሳል አድርጎ ማቅረብ ይችል ነበር። ለማንኛውም የኔ ችግር በሁለተኛው የቁፋሮ ቀን ተፈታልኝ። የአልፍሬድ ችግር ግን የሚቀርፍ አልሆነም። ስንቆፍር ውለን ስንመለስ የምናቋርጣት ጥርት ያለ ውሃ ያላት ጅረት አለች። ትንሽ ወደ ላይ ከፍ ብሎ ሰፋ ያለ የሚያሳኝ ኩሬ መሰላለው። በጣም አልወን ስለምንመለስ ዶክተር ዞፊል እዛ እንድንዋኝ ያሳየን። እንደተለመደው ሴቶች አውላልቀው ይገባሉ። እኔና ዶክተር ዞፊልም እንዲሁ። አልፍሬድ ግን የሚሞክረው ነገር አይደለም። ግባ እንጂ ሲባል መዋኘት አልችልም አላኩርፉ። እሺ አውልቅና ዳር ላይ ታጠብ ይሉታል ሴቶቹ። ቤት ታጠባለሁ ይላል። የሚገርመው ፊቱን ወደ ማዶ አዙሮ ይቀመጣል እንጂ እንዲህ ብሎ ወደ ዋውና ወደኛ እንዴ እየተሳቀቀ 2 ሳምንት ቆይቶ የተመደበለትን ጊዜ ጨርሶ ወደ ኔዘርላንድስ ተመለሰ። አራታችን የተለመደውን ሥራ ቀጥለን አንድ ቅዳሜና እሁድ ሲቀረን ማታ ላይ ዶክተር ዞፊል እንዲህ አለን። በቆይታችሁ ጥሩ ሥራ ስለሰራችሁ አንድ ሽልማት አዘጋጅቻለሁ አለ። ምንድነው እሱ አለን ጓጉተን። ሽልማቱ ሳራን አይመለከትም፣ ስዊስ ስለሆነች ለዓለማየሁና ለሚኬል ብቻ ነው አለን። እኮ ምንድነው አለን እኔና ሚኬል። በሚቀጥለው ቅዳሜና እሁድ ከሥራ ነፃ ሆናችሁ የአልፕስ ተራሮችን እንድትወጡ ነው። እኔና ሳራ አርብ ወደ በርን እንሄዳለን። ከዚያ ማክሰኞ ወጥቼ ወስዳችኋለሁ። ቅዳሜ ከሰዓት መውጣት ትጀምራላችሁ። እሁድ ጠዋት የመጨረሻው የቱሪስት መዳረሻ ስፍራ ትደርሳላችሁ። እሁድ ወደ ማታ በአውቶቡስ ትወርዳላችሁ። ማታ እዚህ መጣችሁ ታድራላችሁ። ሰኞን አርፋችሁ ማክሰኞ ወደ በርን ከዚያም ወደ ኔዘርላንድስ ትሄዳላችሁ አለና የመመለሻ የአውቶቡስ ቲኬቶችና ከተራራው ካሉ ሎጆች የምንስተናገድበትን ኩፖን ሰጠን። ሚኬል ፈነደቀች። እኔን ግን መጀመሪያ ላይ ደስ ያለኝ ቢሆንም ኋላ ላይ ግን የማልፈልገው ነገር ሆነ። ጥያቄ አለኝ አልኩ። ዶክተር ዞፊል ቀጥል አለኝ ባገጩ። የምንወጣው በእግር ነው በመኪና አልኩት። እንዴ በእግር ነው እንጂ ያሉኝ ሁሉም እየተቀባበሉ። ቅዳሜ ከሰዓት ጀምረን ሌሊቱን ሙሉ ተራራውን በእግር አልኩ። አሁን ሌሊት ሲባል ግን ጨለማ አይደለም። ታውቃለህ፣ ሳመር ስለሆነ ጨለማ የለም። አየሩ እጅግ አስደሳች ይሆናል አሉ ሁሉም። በጣም ሲደብረኝና ፊቴ ሲጨነቅ ሲያዩ ምን ነው አሉኝ። አይ ለኔ ተራራ ብርቅ አይደለም፣ በሀገራችን ስንት ተራራ ሞልቷል አልኩኝ በልቤ። ሰሜን ተራራ፣ ጮቄ ተራራ፣ ጉና ተራራ፣ ዳሞት ተራራ ስል አሁን ኢትዮጵያ ተራራማ ሀገር መሆኗን እናውቃለን። የአልፕስ ተራሮች ግን ኢትዮጵያ ውስጥ የሉም አለ ዶክተር ዞፊል። ተራራ ያው ተራራ ነው አልኩ። ይህ ከአንድ ኢኮሎጂ ውስጥ አይጠበቅም። የአልፕስ ተራሮች ከሰሜን ተራሮች የሚለዩባቸው ብዙ ሁኔታዎች አሉ አለ። እርሱ እውነት ነው፣ ግን ለም በመኪና አንወጣም አልኩ። ዋናው ችግር የእግሩ መንገድ ነው። በቃ እኔ በእግሬ በልጅነቴ የሚበቃኝን ያህል ተጉዣለሁ። አሁን የምማረው በመኪና ለመሄድ ነው። ምን አንከራተተኝ ይላል ውስጤ። ቀጠለ ዶክተር ዞፊል። የተራራውን ግርማ የምታውቀው በእግር ስትወጣ ነው እና በእግራችሁ ነው የምትወጡት አለ ፈርጠም ብሎ። ሁሉም መልካም ይሆናል አለች ሚኬል ትክሼ መታ መታ እያደረገች። እሷ ግን የሆነ መጫወቻ የተገዛላት ሕፃን መስላለች። ዶክተር ዞፊልና ሳራ በፕሮግራሙ መሰረት አርብ ወደ በርን ተጓዙ። እኔና ሚኬል ደግሞ ቅዳሜ ቁርሳችንን በልተን ረፋድ ላይ አስቤዛ ወደምንገዛበት ትንሽ ከተማ ወረድን። የኛ መኖሪያ ማለትም የምርምር ጣቢያው ከሸለቋማው ስፍራ በስተምዕራብ ካለው ተራራማ ስፍራ ላይ ሲሆን የአልፕስ ተራሮች የሚገኙት ደግሞ ከሸለቆ ማዶ በስተምስራቅ አቅጣጫ ነው። እኛ ካለንበት ሆነው ሲታዩ ሰማዩን እንደሚታከኩ መስለው አናታቸው በበረዶ ተሸፍኖ ሲታዩ ማለት የቆሙ የጎንደር ደብተራዎችን ይመስላሉ። የአልፕስ ተራሮች የተራራ ሰንሰለቶች ናቸው። ማዶ ሆነው ሲታዩ እንኳን በእግር ለመውጣት በመኪና ተወጥቶም የሚደረስባቸው አይመስልም። ከተማዋ የሚገኘው ሱፐርማርኬት እሁድ ዝግ ነው። ስለዚህ ለእሁድና ለሰኞ የሚሆን ቀለባችንን መግዛት ያለብን ቅዳሜ ቀን ነው። ችግሩ የቅዳሜ ፕሮግራማችን ቁልቁለቱን ወርደን ሸለቋማውን ስፍራ አቋርጠን የአልፕስ ተራሮችን መውጣት የምንጀምርበት ቀን ነው።
ቀለባችንን ተሸክመን መጓዝ ደግሞ የማይታሰብ ነው። ሚካኤል አንድ ሐሳብ አመጣች። ከሱፐርማርኬቱ ብዙም የማይርቅ በከተማዋ መካከል ከሚገኘው ጥንታዊ ውብ ቤተክርስቲያን ወንበር ስር ቀለባችንን ማስቀመጥ ነበር። እንዴት የሚበላና የሚጠጣ ነገር ቤተክርስቲያን ውስጥ እናስቀምጣለን? እኛ ሀገር እኮ ክልክል ነው አልኳት። በኔዘርላንድስ ግን ይፈቀዳል አለችኝ። እናማ ስዊዘርላንድ ከኢትዮጵያ ይልቅ ለኔዘርላንድስ ይቀርባል። ስለዚህ በኔዘርላንድስ ሕግ እንገዛለን አለችና ወደ ቤተክርስቲያኗ አመራች። አማራጭ አልነበረኝምና ተከተልኳት። ባለግርማውና ረጅም ሳንቃ ገፋ ስታደርገው ተከፈተ። ዘበኛ የለ፣ ዕቃ ቤት ጠባቂ መነኩሴ የለ፣ አቃቢት የለ። እንዲያውም እያልኩ ወደ ውስጥ ስንዘልቅ ጥንታዊነታቸውን የሚያሳብቁት የሞዛይክ ስዕሎች በጣም ያምራሉ። በግንባሬ ተደፍቼ ያልሰግድ ነገር ታቦት የለ። ምንም ቢሆን የእግዚአብሔር ስም ይጠራል አልኩና መተውኩ። ሚካኤል ቀልጠፍ ብላ ከጣውላ ከተሰሩት ባለመደገፊያ የምዕመናን መቀመጫዎች በስተኋላ መካከል ላይ ካሉት ስር ኮተታችንን ማስቀመጥ ጀመረች። ያው ዳቦ፣ እንቁላል፣ የታሸገ ስጋ፣ ቢራ የመሳሰሉት ናቸው። ለጉዟችን የሚያስፈልገን በቦርሳችን አድርገን በጀርባችን አዝለን ቤተክርስቲያኑን ዘግተን ጉዟችንን ቀጠልን። ቁልቁለቱን ጨርሰን ረባዳውን ወይም ሸለቆን አልፈን ከአልፕስ ተራሮች ግርጌ ላይ 10 ሰዓት አካባቢ ደረስን። ትንሽ ረፍት አድርገን የምንቀማምሰውን ቀማምሰን 11 ሰዓት አካባቢ ተራራውን መውጣት ጀመርን። ከመኪናው መንገድ ብዙ የማይርቅ ምቹ የእግረኛ መንገድ ተሰርቷል። እንቅፋት፣ እሾህ፣ የሚያንሸራትት ጠጠር የለም። ግራቀኝ ያሉት የወይን ማሳዎች ከቅንጡ የገበሬ ቪላ ጋር ተዳምሮ ላይን ይማርካሉ። ባለቃጭሎቹ ላሞችም አልፎ አልፎ ይታያሉ። ጉዞ አድካሚ ቢሆንም እንደፈራሁት የሚያስጠላና የሚያሰለች አልነበረም። አልፎ አልፎ ብቻችን፣ ሌላ ጊዜ ከሌሎች ተጓዦች ጋር እንደ ብርታታችን ስንጓዝ አድረን ከጧቱ 1 ሰዓት አካባቢ ከመደበኛው የቱሪስት መዳረሻ ብቅ አልን። እጅግ ለእይታ የሚማርክ ግድብ የፈጠረው የተንጣለለ ሰው ሰራሽ ሐይቅ ነው። ከዚህ በላይ ተራሮቹ ዓመት እስከ ዓመት በበረዶ እንደተሸፈኑ ናቸው። በበጋ ወራት ፀሐይ ሲያርፍበት እየቀለጠ የሚፈሰውን ውሃ ለማጠራቀም የተሰራው ግድብ የፈጠረው ሐይቅ በዓለም ላይ ያሉ ከሚባሉት የቱሪስት መዳረሻዎች አንዱ በመሆን የስዊዝን ኢኮኖሚ ይደግፋል። በተጨማሪም ውሃው ተመጥኖ እየተለቀቀ ኃይል ያመነጫል። ከዚያም አልፎ በተራራው ወገብና ግርጌ የሚገኙትን የወይን እርሻዎች ያጠጣል። ምንም አይነት የአፈር ብክለት ስለሌለ ኩለል ያለ ውሃ ሐይቁ ላይ ሲታይ ኦሞ የሚመስል ማራኪ እይታ አለው። ተራራውን በድካም ወጥቶ እዚህ ቦታ ደርሶ ይህን የዓይን ሲሳይ ለሚያይ ሰው ከፍተኛ የድል አድራጊነት ስሜት ይፈጥራል። አካባቢውን ላፍታ ቃኘውና መሬቱ ላይ በጀርባዬ እጅና እግሬን አንፈራጥጬ ተዘረጋሁ። ትንሽ ቆይቼ ተቀምጬ እንደገና በረዶ የሸፈነውን ተራራ፣ ሐይቁንና ከተራራው ስር ያለውን ብልጽግና ቃኘሁት። ሳላስበው አይኖቼ በእንባ ተሞሉ። ሰውነቴ በላፍ ተዘፍቁ እያለ አይኖቼ በእንባ ሲሞሉ የሰውነቴ ፈሳሽ እንዳያልቅ አልኩና የውሃ ኮዳዬን አውጥቼ ተጎነጨሁ። የሰውነቴ ላብ ከድካሜ የመጣ ከከሌ የመነጨ ነው። እሱስ ሲሆን ምን አባቱ። እንባዬ ግን ከትዝታና ብሶት ነበር። የአገሬን ተራሮች አስቤ ነበር። የአገሬ ተራሮች ግርማ ሞገስ ሳያንሳቸው በክፉ ዘመን አራቁተናቸው ኩለል ያለ ውሃ ሳይሆን ጎርፍና ናዳጅ ያመነጩ በየጊዜው ጎናቸው እየተላጠ ለባዳን ሲገበር ከግርጌያቸውና ከጎናቸው የድህነት ኑሮ እየተገፋ ይኖራል። ከላያቸው ላይ ምሽግ እየቆፈርን እርስ በርስ እየተጋደልንባቸው ሳይለሙ ሳያለሙ እንደኛው ተጎሳቅለው መኖራቸውን ሳስብ ቁጭት ያመነጨው ነበር እምባዬ። ሐይቁን እየዞርን በተለያየ አቅጣጫ በውበቱ ተደሰትን። ከሐይቆቹ ዳር ከተሰሩት ውብ ምግብ ቤቶች በተሰጠን ኩፖን ተስተናግድን። ወደ 9 ሰዓት አካባቢ በአውቶቡስ ተሳፍረን በድካም የወጣነውን ተራራ በድል አድራጊነት ስሜት በምቾት መውረድ ጀመርን። ጠመዝማዛውና በጥራት የተሰራው የመኪና መንገድ ሌማ ሊሞንና ግራጋሱን ማስታወስ ግድ ነበር። ከዚህ የመደበኛ የቱሪስት መዳረሻ በላይ ወደ አልፕስ ተራሮች ጫፍ ሌላ የጉዞ ጀብድ አለ። ካለንበት በላይ ያለው መንገድ እንደመጣንበት ልምላሜ ለስላሳ አየር ሳይሆን በበረዶ የተሸፈነ መንገድ፣ እጅግ ቀዝቃዛው ሽንፍር ያለው አየር እየተገፉ መሄድ ግድ ይላል። ከዚህ በላይ ያለው መንገድ እንደኔ አይነቱ ተገፍቶ የመጣ ድንገቴ ቱሪስት ሳይሆን ጥልቅ ፍላጎትና ዝግጅት የሚጠይቅ ጉዞ ነው። በዚህ የአልፕስ ተራሮችና አካባቢው ቆይታዬ ያረጋገጠልኝ ነገር ቢኖር ኢትዮጵያ ድህነት ባይጋርዳት ኖሮ ደምን ያለችው ባገር እንደሆነች ነበር። በጉስቁልናችን ፈጣሪ የሚያዝንልን ሳይሆን
የሚፈርድብን መሆኑ ተሰማኝ። ከተራራው ግርጌ ስንደርስ ከአውቶቡስ ወርደን እንደገና ሸለቆን አቋርጠን የምዕራቡን ተራራ ይዘን ከትንሿ ከተማ ደርሰን ዕቃችንን ወደ አስቀመጥንበት ቤተክርስቲያን አመራን። ዕቃችንን አውጥተን ወደ ምርምር ጣቢያችን መጓዝ ነው ሐሳባችን። ቤተክርስቲያኑ ስንደርስ በሩ ተከፍቶ አገኘነው። ገባ ብለን ስናይ በርከት ያሉ አዛውንቶች፣ ሕፃናትና ጎልማሶች አምልኮ ሲፈጽሙ ደረስን። የካቶሊክ ቤተክርስቲያን ለመሆኑ በካህኑና ረዳቶቻቸው አለባበስ መገመት ይቻላል። ዕቃችንን ያስቀመጥንበት ወደ ኋላ ስለነበር ወንበሩ ክፍት ነበር። ሚካኤል እየመራች ዕቃችንን ያስቀመጥንበት ወንበር ስናመራ ሚካኤል እንደማንቀፍ ሲያደርጋት ድምፅ ተሰማና ወደ ኋላ ዞሮ ተመለከተን። በፍጥነት ቆም አለን። አንድ ጥቁር አፍሪካዊ ከአንዲት ነጭ ሴት ጋር ቤተክርስቲያናቸው ለአምልኮ መምጣታቸው ሳይገርማቸው አልቀረም። ሁሉም ትንሽ ካስተዋሉም በኋላ ወደ ካህኑ ፊታቸውን አዞሩ። ሚካኤል ወደ ጆሮዬ ጠጋ ብላ ቀስ እያደረግን ዕቃችንን በቦርሳችን እንክተት፣ በኋላ ከጠየቁን ለጸሎት መተን ነው እንላለን አለችኝ። እንዳለችው ድምፅ ሳናሰማ ዕቃችንን በቦርሳችን ከተን ጨረስን። ለመውጣት ግን እስኪጨርሱ መቆየት እንዳለብን ተግባባንና ቢደክመንም ተቀምጠን ስርዓቱን መከታተል ቀጠልን። ደግነቱ የአውሮፓ የአምልኮ ስርዓት እጅግ አጭር ስለሆነ ቶሎ አለቀ። ተገላገልን ስንል ሁሉም ሰው ወደ በሩ መምጣቱን ትቶ ወደኛ በተለያየ አቅጣጫ መጥተው ከበቡን። በተለይ እኔ ላይ ሁሉም በአግራሞት ይሁን በአድናቆት በጥላቻ ይሁን በፍቅር አላውቅም አፍጠው ያዩን ጀመር። ሕፃናቱ ጸጉሬን መዳበስ የፈለጉ መሆናቸውን ለወላጆቻቸው በምልክት ይጠይቃሉ። እጅግ አስጨናቂ ደቂቃዎች አለፉ። ጥቁር አይተው አያውቁም ማለት ነው ያልኩ ለራሴ። ሚካኤል የኔ ጭንቀት ተጋብቷትና ድርጊታቸው አናዷት ፊቷ ድል መሰለ። በልጅነታችን ፈረንጅ ሲመጣ ከበን አፍጠን የምናየው በኔ መድረሱን ተረድቼ የእጄን አገኘሁ አልኩ። ልጅነቴ ታውሶኝ። ከዚያ ጭንቀት የገላገሉኝ ቄሱ መጥተው ነበር። ምንም የተለየ ስሜት ሳያሳዩ ሰላምታ ከሰጡን በኋላ ስርዓቱን አብረን ስለተከታተልን አመስግነው ከየት እንደመጣን ጠየቁን። ባጭሩ የበርን ዩኒቨርሲቲ ተማሪዎች እንደሆን ለምርምር ሥራ እንደመጣንና ከላይ ከተራራ እንደምንኖር ስንነግራቸው የሚያውቁ ስለነበር ይህንኑ ለምዕመናኑ ተናግረው ጉባኤው ተፈታ። እኛው ቦርሳችንን አዝለን በሰላም ወደ መኖሪያችን ስናመራ ለምን እንደዚያ ከበው ያፈጠጡብኝ ይመስልሻል አልኳት ሚካኤልን። ምናልባት እነዚህ ሰዎች ገጠር አካባቢ ነዋሪ ስለሆኑ ብዙ ወደ ውጭ አይወጡ ይሆናል። ጥቁርም ወደዚህ የሚመጣበት እድል ጠባብ ይመስለኛል። በዚያ ላይ ስዊዞች እኮ ዝግ ማህበረሰቦች ናቸው። ያም ሆነ ድንቁርናቸውን ያሳያል ያለች ብስጭቷን ለመግለጽ። አዲስ ነገር የማየት ጉጉት የሰው ልጅ ጠባይ ነው፣ ምንም አይደለም አልኳት። በዚህ መልክ እስካሁን የማረሳውን የስዊዘርላንድ ትምህርታዊ ቆይታዬን ጨርሼ ወደ ኒውዚላንድስ ተመለስኩ። ወደ ዩኒቨርሲቲው እንደተለመደው ረፋዱ ላይ ሄጄ ከፕሮፌሰሬ ቢሮ ገብቼ ሰላምታ ከሰጠሁት በኋላ ፈገግ ብሎ እንዴት ነበር ጉብኝቱ አለኝ። ጥሩ ነበር አልኩና የቆሰሉትን የእጆች መዳፍ አሳየሁት። ኦ that's great በጣም ጥሩ ነው አለና I also need to see the marks on your mind በተጨማሪም አእምሮ ውስጥ የቀረውን አሻራ ማወቅ ፈልጋለሁ አለኝ። ምን ማለት ነው አልኩት ስላልገባኝ። ሙሉ ሪፖርት በጽሁፍ ፈልጋለሁ አለኝ ኮምጨጭ ብሎ። ይሄ ሰውዬ በቀላሉ የሚለቀኝ አይደለም አልኩና አክስቴ በልጅነት የነገረችኝ ያማችና ማተረት ትዝ ብሎኝ ከተናገሩ ምላሽላቸው ከያዛ አይለቅም የጨውቅላቸው አልኩ ለራሴ። የሞራል መምህርቴ በአንድ ወቅት በፈረንጆቹ የክረምት መግቢያ ላይ ወደ ማዕከላዊ የአሜሪካ ግዛት ሉዚያና መጓዝ ነበረብኝ። ከአዲስ አበባ በኢትዮጵያ አየር መንገድ አውሮፕላን ተነስቼ ዋሽንግተን ዳላስ ኢንተርናሽናል ኤርፖርት አረፍኩና በማግስቱ ወደ ሉዚያና ለመጓዝ እንዲያመቸኝ ኤርፖርት አቅራቢያ በአንድ ሆቴል አረፍኩ። ከኤርፖርት ተነስቼ ብርዱና ቆፈኑ እያጨማደደኝ ሆቴል ገብቼ ክፍል ከያዝኩ በኋላ ገላዬን ተጣጥቤ ጋደም እንዳልኩ እንቅልፍ ወሰደኝ። ከእንቅልፌ ስነቃ መሽቷል። በበቂ መጠን ስላረፍኩና ቆፈኑ ነው መሰለኝ በጣም ራበኝ። ወቅቱ በኦርቶዶክስ ቤተክርስቲያን ሥርዓት መሰረት የገና ወይም የነቢያት ጾም ስለነበር በውጭው ዓለም በቀላሉ የጾም ምግብ ማግኘት አስቸጋሪ ስለሚሆን እየተሳቀቅኩ ከህንጻው የመጀመሪያ ወለል ላይ ወደሚገኘው ምግብ ቤት አመራሁ። ምግብ ቤቱ ጨለም ያለ ውብ ድባብ ያለው ሲሆን ባሻገር ደግሞ በቄንጠኛ መብራቶች ያማረ ቡና ቤት ወይም ባር አለው። ምግብ ቤቱ ውስጥ ብዙ ሰው አልነበረም።
ቡና ቤቱ ውስጥ ግን ባንኮኒ አካባቢ በትላልቅ ብርጭቆዎች ቢራ ሲጠጡ ይታያል። ጨዋታው፣ ሁካታው ሌላ ነው። የመብራቱ ድምቀትና የሰዎቹ ሁካታ ጎፈኑንና ቅዝቃዜውን ያስረሳል። ከቡና ቤቱ ትይዩ ጥግ ላይ 2 ወንበሮች ካሉት ጠረጴዛ ጎን ግድግዳውን ተደግፌ ቁጭ አልኩ። እንዴት አስተናጋጅ መታ በትህትና ምን ልታዘዝ ስትለኝ ራት እንደምፈልግ ነገርኳት። ሮጣ ሄዳ የምግብ ዝርዝር የያዘ መጽሐፍ መሳይ ነገር አምጥታ ሰጠችኝ። የእስያ ዝርያ ያላት ፊቷ በፈገግታ የተሞላ ወጣት ነች። የእንግሊዝኛዋ ቅላጼ ቋንቋ የአፍ መፍቻዋ እንዳልሆነ ያሳብቃል። ነገር ግን ጥርት ያለና የተቀና ነው። ዝርዝሩን አገላብጬ ሳይ ስጋ ወይም ቅቤ ወይም አይብ ወይም እንቁላል ያልነካው ነገር ማግኘት አልቻልኩም። ገጹን ከፊት ወደ ኋላ እያገላበጥኩ ቆየውና ቀና ብዬ ሳያት በንቃት ስትጠባበቀኝ ቆይታ ኑሮ በፍጥነት ከነፈገግቷ ከቻለችና ምን መረጥክ አለችኝ፣ ወረቀትና እርሳሷን ለመጻፍ እያዘጋጀች። የምፈልገው ምግብ ማግኘት አልቻልኩም እና ስል በጣም አዝናለሁ፣ ምግባችንን አልወደድከውም አለችኝ። አይ አለመውደድ አይደለም፣ ጾም ላይ ነኝ እና ስጋ ምናምን አልበላም አልኳት። ቬጂቴሪያን ማለት ነው? እንደዚያ ነው። ነገር ግን በተጨማሪ እንቁላል ወይም የወተት ተዋጽኦ፣ በጥቅሉ የእንስሳት ተዋጽኦ አልጠቀምም አልኳት። ገባኝ አለችና የምከተለውን ሃይማኖትና ስለ ጾሙም ጠይቃኝ ትንሽ ማብራሪያ ቢጤ ሰጥቼ በትኩረት ስታዳምጠኝ ቆየችና ሼፉ ጋር ልሄድና ልመካከር፣ የምችለን ሁሉ አደርጋለሁ፣ እርግጠኛ ነኝ እራት እናቀርብልሃለን ብላ በተለመደው የአሜሪካ ደንበኛን የማስተናገድ ቅን መንፈስ ስታበረታታኝ እኔም አመሰግናለሁ አልኩ። ወዲያው ብር እያለች ወደ ምግብ ማብሰያ ክፍል ከፍታ ገባች። ትንሽ ቆይታ ተመልሳ መጣችና ሩዝ በአትክልት በጥሩ ሁኔታ ሊዘጋጅልህ ይችላል፣ ይመች ይሆን ያለችኝ። ግሩም ምርጫ ነው፣ አመሰግናለሁ አልኩ። ተመልሳ ወደ ጓዳ ገብታ ትዕዛዙን አስተላልፋ ሌሎች ደንበኞች ገብተው ስለነበር እነሱን ማስተናገድ ላይ አተኮረች። እኔም ቡና ቤት ያለውን የጓደኛሞች የሞቀ ጨዋታ፣ የብርጭቆ አያያዛቸውና አጠጣጣቸው ትኩረቴን ስቦት እነርሱን እያየሁ ረሃቤን ለመርሳት እየታገልኩ ቆየሁ። ከአንድ 20 ደቂቃ በኋላ ሩዝ በአትክልት ከድንች ጥብስ ጋር ይዛ መጣችና Here is your special fasting dinner, enjoy አለችና ቀረበችልኝ። ትህትናዋና ፈገግቷ መቼም ግሩም ነው። በጣም አመሰግናለሁ አልኩና የማዕድ ጸሎት አድርጌ መብላት ልጀምር ስል ለካ ከፊቴ እንደቆመች ኑሮ እሺ የሚጠጣስ ምን ላምጣልህ አለችኝ። ከቡና ቤቱ ሳይው የቆየሁት ትዕይንት ሳላስበው የቢራ አምሮቴን ቀስቅሶት ኑሮ እባክሽ ቢራ አልኩኝና በድጋሚ ያንን ቢራ ያልኳት የጀርመን ቢራ እያመለከትኩ ዋት አለችኝ። ትህትናዋና ፈገግቷ ጠፍቶ በትዝብታይን ወገቧን ይዛ ቀጠለችና ቅድም ጾመኛ ነኝ ብለህ ምግብ ለመምረጥ ስንቸገር ቆይተን አሁን እንደገና አልኮል ያለበት ቢራ ታዛለህ? ምን አይነት ጾም ነው አለችና መልካች ጣቷን እያወዛወዘች ነው ወይ አለችኝ። ጠላታችሁ ክው ይበል ክው አልኩ። መላ ሕዋሴ በህብረት ተሸማቀቀ። እውነቴን እኮ ነው። እንደ ፍጹም አማኝ ከምግብ ተጠንቅቄ ሳበቃ አልኮል ነክ መጠጥ ቢራ ማዘዜ ሊገባት አልቻለም። በፍጹም ቅንነትና ክብር ሃይማኖቴን ለማክበር ብላ ከተዘረዘሩት ምግብ ውጪ የለም ማለት ስትችል ጓዳ ገብታ ሼፍ አሳምና በልዩ ሁኔታ ምግብ ስታሰራ ቆይታ አሁን እኔ እንደገና በስጋ ድካምና አምሮት ተሸንፌ ቢራ ብላት መገረሟን መሸፈን ባትችል አይገርምም። በምድር አሜሪካ ለነፍሱ ያደረ አንድ ሰው አገኘው ብላ ተደስታ ለመርዳት ስትጥር ቆይታ ስትመለስ እኔ በስጋ ገበያ ራሴን ሽጬ ብታገኘኝና ብትበሳጭብኝ አልፈርድባትም። በእኛ ሃይማኖት በጾም ወቅት አልኮል ይፈቀዳል ብዬ የተጃጃለ ምክንያት ለመደርደር ወኔ ያነሰኝና እውነትሽን ነው፣ ተገቢ አይደለም፣ ልክ አይደለም፣ ምን ይሻላል ያልኳት ከልቤ ግራ ግብት ብሎኝ። በእውነቱ የቢራ አምሮቴ ከላይ ላይ በኖ ሲጠፋ ይታወቀኝ ነበር። ተገቢውን መጠጥ እኔ እመርጥልሃለሁ አለችኝ በቁርጥ ውሳኔ። ዛት ውድ ቢ ቤተር ያልኳት አሁን የሞራል የበላይነቱን ተጎናጽፋለች። የምንናገረውና የምንኖረው መሆን የምንፈልገውና የሆነው ሲለያይ በተለይ አንሶ ሲገኝ ያሳፍራልና እኔ ያልገባኝ አማኝ መርህ የሌለኝ ስጋዊና ደካማ ሰው ሆኜ ተገኝቻለሁና ተመልሳ መጣችና This is your appropriate drink አለችኝ። ተገቢው መጠጥህ ይህ ነው አለችና ቶኒክ ከፍታ ሰጠችኝ። መራር ነገር ከፈለክ ይኸውልህ እንደማለት ነው። አደብ ገዝቼ ራቴን በስፕራይት ቶኒክ እያወራረድኩ በላሁ። ራቴን በልቼ ያቀረበችልኝን ቶኒክ ጠጥቼ ቀኖና የመሆኑ ነው ሂሳቤን ከፍዬ ከወገቤ ጎንበስ ብዬ ዳጎስ ያለ ዳረጎት ወይም ቲፕ ጋር ተሰናብቻት ወደ ክፍሌ ሳምራ ከተላለችኝና ራስን ጠብቅ፣ ከያዝከው መርህ አትንሸራተት አለችኝ።
ዘር፣ ቋንቋ፣ ባህል፣ ሃይማኖት ቢያለያየንም በዓለም ያለ ሁሉ የአንድ አዳምና ሔዋን ልጅ ነው። ትክክልና ስህተት ወይም ራይት ኤንድ ሮንግ ለሁሉም ተመሳሳይ ነው። በሞራልና በእምነት ጎዳና ላይ ከሚያሳስቱን ይልቅ የሚያርሙን ይበልጣሉ። ከሚያሰናክሉን ይልቅ የሚያበረታቱን ይልቃሉ። ይሁን እንጂ የአሳሳቾችና የአሰናካዮችን ተግባር ማጉላት ይቀናናል። የሚያሸንፈን ውስጣዊ ድክመታችን እንጂ የውጭ ተጽዕኖ ብዙም አይደለም። የውጭውን ተጽዕኖ የምናጎለው ድክመታችንን ለመሸፈን የሚያግዘን ስለሚመስለን ይሆናል። በአገራችን ጎረቤት፣ ማህበረሰብ፣ እድሩ፣ አድባሩ፣ ወንጋሩ ፍንግጥ ወይም ስድ እንዳንሆን ሲቆጣጠረን ሲያርመን ኖረናል። ቆይም አላባትህ ወይም ለእናትህ ሳልናገር ይላል ጎረቤት። እንዲያም ሲል ይቆነጥጣል። መጽሐፍ ሰማያት የእግዚአብሔርን ክብር ይናገራሉ፣ ምድርንም ዕለት ዕለት ቸርነቱን ትዘክራለች እንዲል በእውነትና በቅንነት ብናይ በዙሪያችን ከሚጠሉን ይልቅ የሚወዱን፣ ከሚጠሉን ይልቅ የሚያነሱን ይበልጣሉ። የትም ብንሄድ የፈጣሪ ልጆች፣ የሞራል ሰዎች አሉ። ሰውነኝና በዓለማት ማዕዘን ሁሉ ያለው የሰው ልጅ ወገኔ ደጋፊ ነው። ካበረቱን ይልቅ ያሰናከሉንን፣ ካዳኑን ይልቅ የገደሉንን፣ ካከሙን ይልቅ ያቆሰሉንን ለምን ሁሌ እንደምናስታውሳቸው ይገርማል። ሔዋንን ካሳታት እባብ ይልቅ ጻድቁ አቡነ አረጋዊን ተሸክሞ ተራራ ያወጣው ዘንዶ ለምን ብዙ አይሰበክለትም? ለአዳም ከተከለከለችውና ለሞት ካበቃችው ዕፀ በለስ ይልቅ በምቾት በተድላ የሚያኖሩን ሚሊዮን ዕጾች ለምን አይወራላቸውም? ከበጎ ተግባር ይልቅ ለምን ክፉና መሰናክል አእምሮአችንን እንደሚሞላው ይደቃል። መሰናክልስ አንድ ጊዜ ሲያሰናክለን ሌላ ጊዜ ትዝ ሲለን ለምን ሲበድልን ይኖራል? ከሚጠሉን ይልቅ የሚወዱን ይበዛሉ። ሊያጠፉን ከሚዝቱብን ይልቅ ሊደግፉን የሚፋጠኑት ብዙ ናቸው። ብዙዎቹ በጎ ሆነውልን በጥቂቶች ጥላቻ ለምን እንጨነቃለን? በዚህ ዓለም ፍትህ የሚያጓድሉ ጨካኝ መሪዎች ሞልተዋል። ከነዚህ ሁሉ በላይ ግን ፍርድ አዋቂ፣ ለሁሉ አዛኝ ፈጣሪ መኖሩን እንረሳለን። ዓለም በክፎች ላንቃ የተነሳ የክፎች መስላ ትታየናለች። በሀገራችን ሚዲያውን ክፎች ስለያዙት ወይም ለክፉ ብቻ ትኩረት ስለሚሰጡ በጎ ሰዎች የጠፉ ይመስል ሰማዩ ጠቁሮ በክፋት ደመና ተሸፍኖ ይታየናል። ይሁን እንጂ ክፎች ጥቂት፣ ደጎች ግን ብዙ ናቸው። አሁን በጎች ብዙ ናቸው። እርግጥ ክፎች አብዝተው ይጮኻሉ፣ ደጋጎች ዝምታን ይመርጣሉ። በብዙ ቅባትና ህመም የተሰራውን ወጥ አንድ ዝናብ ስታርፍበት የወጡ መዓዛና ጥፍጥና እንደሚጠፋ ሁሉ ዓለም በጥቂት ክፎች ውበቷ ጠወለገ፣ መዓዛዋ ከረፋ። ነገር ግን የኛ የልቦና ውቅር፣ የስነ ልቦና ቅኝት ችግር ይመስለኛል። ለክፎች የተጋነነ ትኩረት እንሰጣለን። የረዳንን ስንዘነጋ የጎዳንን ቂም አርግዘን ለዘመናት እንኖራለን። ካፈቀረን ይልቅ የጠላን ለምን ሁልጊዜ ትዝ ይለናል? ከሚያፈቅሩን ብዙዎች ይልቅ የሚጠሉን ጥቂቶች ለምን ሰላማችንን ይነሱናል? ጥቂት ሰዎች ወይም ሀገራት ተጣልተው ጦርነት ገጥመው ይሆናል። ብዙ ሰዎችና ሀገራት ግን በትብብር እየሰሩ ይገኛሉ። ጥቂት ጎረቤታሞች በድንበር ተጣልተው ይጨቃጭቁ ይሆናል። ብዙዎች ግን የጋራ ቤት ሰርተው ይኖራሉ። በዓለም የገነነውና ብዙ የሚወራው ስለ አሰናካይና መሰናከል፣ ጠብና ጭቅጭቅ ሆኖ ነው እንጂ መደጋገፍ፣ መበረታታት፣ መፋቀር ይበልጥ በሰዎች ዘንድ የበዛ ነው። በዘመናችን ካሰናከሉን ይልቅ የደገፉን፣ ካሳሳቱን ይልቅ ያስተማሩን አይበዙምን? የሰው ልጅ በጥቅሉ መጥፎ አይደለም። ይሁን እንጂ ከበጎ ድርጊቱ ይልቅ መጥፎ ተግባሩ በራሱ ታሪክ ገዝፎ መመዝገቡ፣ በስቶ መተረኩ በእጅጉ ይገርማል። የሆነ ሆኖ ይህች ወጣት ሴት ደካማ ስጋዬ ጎልብቶ በድካም ሲዝል፣ መርህ ስሽር፣ ሕግ ስጥስ አሁን ድረስ ትዝ ትለኛለች። በቅርብ ካሉት የንስሐ አባቴ ባልተናነሰ ሁሌ በህሊና የሳት ጥፋ ትገስጸኛለች። ስደክም ታበረታኛለች። ዱኖት ስላይድ ዳውን አትንሸራተት ትለኛለች። የማታውቂኝ የማላውቅሽ፣ መልክሽ ከመልኬ፣ ሃይማኖትሽ ከሃይማኖቴ ባይመሳሰል፣ ቋንቋሽ ከቋንቋዬ ባይገጥም፣ የአዳም ልጅ እህቴ ሆይ ባለሽበት ሰላምሽ ይብዛ። ለሞራል ልዕልናሽ ማስታወሻ ይሆን ዘንድ ይህ ክታብ ተከተበ።